የኔ ጨረቃ እፉዬ መጥቻለሁ ነይ እፉ እፉ የት ሄዳ ነው? ቆይ በዚህ ቅስፈት የት ሄዳ ነው ይባላል? ምን ውስጥ ገባች? አንተን ከፍ ጭራሽ እዚችን ቦርሳ ትሸከማለህ? ምን ችግር አለ? ቤተሰባችን አለች እንዴ? ዝጋ ዳጊ፣ ነግሬሃለሁ። እኔ በእጄ ሰበብ እንዳትሆን ሲጥ አድርጌ እንዳልገላገለ። ይኸውልህ አንገትን ደፍተህ ሰጥ ለጥ ብለህ ኑር። ለእኔም ለአንተ የሚበጀን ይሄ ነው። አቃጥሎ ሊደፋኝ ነው እንዴ? ሄሎ ናታን። ገንዬ እንዴት አመሸሽ? ደህና ነኝ የኔ ልጅ፣ አንተ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እፉዬ ወደ እናንተ ጋር መታለች እንዴ? የኔ እፉ? ኧረ አልመጣችም። ምነው ተጣላችሁ እንዴ? ኧረ በጭራሽ ገንዬ፣ እንደውም በጣም ሰላም ነን። ትንሽ ራሴን አመመኝ ብላ ወደ ላይ ወጣች። እኔ ደግሞ ምግብ ገዝቼ ስመለስ የለችም ቤት ውስጥ። ወይኔ ልጄ፣ ወይ ወደ ሱቅ ወጥታ ይሆን እንዴ? ኧረ ገንዬ ሱቅ ምን ታደርጋለች? በዛ ላይ ሁሉም ነገር አለ። ደግሞ ወጥታ ቢሆንም ስመለስ አገኛት ነበር መንገድ ላይ። እና የት ገባች? ወይ ወደ እናንተ እየመጣች አልደረሰች ይሆናል። በቃ ነው የመጣው። እሺ የኔ ልጅ። የት ገብታ ይሆን? ከተጣሉ ደግሞ የት ትሄዳለች? ምን ሆነሻል? ጠፋች እያለኝ ነበር። ነው እንዴ? ማለት እንዴ? ቆይ አንተ ጤናህን አጥተሃል እንዴ? እንዴት ማለት ትለኛለህ? እህተ ቤት ውስጥ የለችም ስትባል እንደው ትንሽ ደንገጥ አትልም? ብትጠፋም ትገኛለች። ህፃን ልጅ እኮ የለችም። አንተ ከንቱ ልጅ፣ ስንት ህመምና ስቃይ አለባት። የልጇ ሀዘን አለባት እንዴ? አንተ በፊት እንደዚህ ነበርክ እንዴ ለሷ? ቆይ ስራሽ ስለላ ነው እንዴ? ይሄን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው። ፈጣሪ፣ ያን የመሰለ ልጃው እንደዚህ ሆነ ቢባል ማን ያምናል? ደግሞ ምን ብለሽ ነው ለገዛ ልጅሽ እንኳን የማቱኝ? ምን ነው ጉድ ነሽ አንቺ ሴትዮ! ዛሬ አቅለብልቦሻል። እረፊ ብዬሻለሁ፣ ተናግሬያለሁ። ስትናደጂ ራስ በጣም ታስቂኛለሽ። እንደምን ይሻልሻል? ሁሉ ነገር ከልኩ አልፍን። ዝም ብለሽ ፈታ በይ። እኔን አታየኝም እንዴ? በጣም ደስተኛ ነኝ። አይሞቀኝ አይበርደኝ። ለምን ይመስልሻል? ስለማታስቢ ድንጋይ ስለሆንሽ። ተይ እባክሽ። የምኖረው አንቺ ስላበላሽኝ ነው። እንደዛ ከሆነ አዎ፣
ዘላለም ዓለምሽን ሰው ጫንቃ ላይ ነሽ። ከዚህ በላይ ለማሰብ ከየት ይመጣል መስሎሻል? እራስሽ እንደዛ እያልሽ አጽናኝ እንጂ እውነት እንዳልሆነ እኔም አንቺን በደንብ ነው የምናውቀው። በጣም ገኒ ገኒዬ፣ በማታ እንግዳ በጣም ደስ ይላል። ምን ነው ብቻ ባለቤት የለችም እንዴ? ገኒ ወይ ናታን መጣ እንዴ? ቤት ተላለፍን። ገኒ ላንቺም አልደወለችልሽም? አድራሻውን እኮ አጥፍታ ጠፋች። ምን ይሻላል? እኔም እኮ ግራ ገባኝ። እኔ ልጅ ምን ተፈጥሮ ነው? በጣም ተጨንቃችኋል ወይ? ካልሆነ ወተን እንፈልጋት እንዴ? ቆይ ምንድን ነው የጠፋው? ደግሞ እኛ ወጣቶች ወተን እንፈልግ እንጂ አንቺ ምን በወጣሽ? ተኝቶ የሚል ሰው እኮ ምንም አቅም የለውም። ሂጂና ተኝ። ሉሊት ተኝ እባክሽ፣ ከላይ ላይ ውረጅልኝ። አንቺ አታርፊም እንዴ? እንዴ ናታን፣ እኔ እኮ እንደ ቤተሰብ ላግዛችሁ ብዬ ነው። ማ አንቺ ነሽ ቤተሰብ? አዎ፣ ወደዳችሁም ጠላችሁም እኔ ቤተሰባችሁ ነኝ። ባይሆን የትም ልታደርሱኝ ስለማትችሉ በጸባይ ብትንከባከቡኝ ይሻላል። አዎ ዝም በይ በቃ። ከዚህ በኋላ ድምፅሽን መስማት አልፈልግም ገኒ። እኔ በጣም እየጨነቀኝ ነው። ቅድም ስመጣ ፊቷ ልክ አልነበረም። ከዛ በኋላ ስልኳን አጥፍታ የለችም። በቃ እኔ እጅ ልፈልጋት። መሽቷል እኮ እንደው ትንሽ እንጠብቃት እንዴ? አዎ ገኒ፣ እንደዛማ ካልሆነ ልቤ ተረጋግቶ አይቀመጥልኝ። በቃ ቻው። አዲስ ነገር ካለ ደውልልሻለሁ። እሺ? አይ እዚህ ቤት ጉዳችሁ ያልቅ። እንደው ስታስቁ ምን አለ እንደው ሳትጨናነቁ አርፋችሁ ቁጭ ብትሉ የራሳችሁ ጉዳይ። ጥንዶች እንዴት ናችሁ? ባካችሁ በእናንተ ቤት አምሮባችሁ ሞታችኋል። ምን ትመስላላችሁ? ለነገሩ ባንቺ አልፈርድም። ሀይ ባይ የሚልሽ የሚቆጣሽ ሰው የለሽም። አንተ ደግሞ ራቅ ብለህ ሌላ ሰው አትይዝም እንዴ? እዚህ ቤተሰብ ለቤተሰብ ለምን ትርምጥምጣለሁ? እዚህ በርዱሻል። ቶሎ ልብስ ልበሽ። ምን ይበርደኛል? አታያትም እንዴ? ገና ከመግባት እኮ ሉሊት በምላሷ በደንብ አድርጋ አሞቀች። እሷን ተያት፣ አትስሜት። ባይሆን አንቺ እንዳይመሽ ቶሎ ልብስ ልበሽ። እንዴ ከዚህ በኋላ ልትሄድ ነው እንዴ? ኧረ ምን በወጣው እዚህ አብሮሽ ያድራል እንጂ። በሊዱ መኝታ ቤት ድረስ አብሮ ያድርስሽ። እኔ የምለው ሉሊት። አቤት አቶ አቤል። ቆይ ምንድን ነሽ? ምን ልሆን ነው የምትይው? ቆይ አንቺ የሰው ህይወት እየበጠበጥሽ እስከ መች ትኖሪያለሽ? የራስሽን ህይወት አትኖሪም እንዴ? ተዋት። ሲጀመር እኮ የሷ ህይወት የሰዎችን ህይወት መበጥበጥ ነው። ይልቅ እዚህ ማታደር ከሆነ ማለቴ ልብስ ደርቤ ልሸኝክ። አንቺ ነሽ ብሸኝ? ቴፂ በጣም መሽቷል እኮ። የምን ሸኝት ነው የምታወሪው? አይ ወይም ደግሞ በቃ ከዳጊ ጋር ሆነን እንሸኝክ። አይሆንም ጽዬ፣ አይሆንም አልኩሽ እኮ። ከጎናችሁ እኮ የቆመ ሰው አለ። ኤፍራታ ጠፍታ ሰው ፍለጋ ለፍለጋ ይንከራተታል። እናንተ ደግሞ አይናችሁ ውስጥ የተቀመጠ ወርቅ የጠፋባችሁ ይመስል እንዲህ ተፋጣችሁ አልላቀቃላችሁ። ምን ጉዶች ናችሁ? ኤፍራታ የት ነው የጠፋችሁ? እኔ ምን አውቃለሁ። ናታን እንግዲህ እየተንከራተተ ነው። ገነት ደግሞ አብረው እያገዘችው ነው። እውነትሽን ነው? እየቀለድሽ እንዴ? አይ ምን አገባኝ። ሲጀመር ከልጅ ጋር ንግግር አያስፈልግም። በቃ እኔ ናታን ጋር መሄድ አለብኝ። አዎ አቤል ቶሎ ሂድ በቃ። አይ ፍቅርሽ ሄደብሽ። እስከ አንቺ ሴትዮ ደግሞ ዝም በይ፣ አትነጅሽ።
እሻውን ደስ አለ? ባደረግከው ነገር ተደሰትክ? ለትንሽ ደቂቃ ደስታ ሰጥተህ እኔን ለዘላለም አረከስከኝ። የኔ ናታን እንድከዳው አደረግከኝ። እኔ ምንም አልተጸጸትኩም። አንቺን ጸጽቶሽ የባልሽን አይን ማየት ከብዶሽ ሊሆን ይችላል፣ ግን እኔን አግቢኝ። እንደ ልዕልት አኖርሻለሁ። በደንብ ነው የምንከባከብሽ። ብሞት እንኳን እንደዛ አላደርገውም። ልጅን ካንተ ቀምቼ ለባሌ ሰጥቼ እኔ ራሴ ሞታለሁ እንጂ ከእንዳንተ አይነቱ አሳማ ጋር በፍጹም አልሆንም። በፍጹም ተያ። እኔ እኮ ጠባቂሽና አፍቃሪሽ ነኝ። በዛ ላይ ልጅሽን ያተረፍኩልሽ እንጂ ጠላትሽ አይደለሁም። ዝም በል ቆሻሻ። አሁን ልጅን አሳየኝ፣ ወደ ልጅ ውሰደኝ። ነገ በጠዋት አሳይሻለሁ። ለዛሬ ከኔ ጋር ነው የምታድረው። ቆሻሻ ነሽ። እንኳን አብሬ ላድር ይቅርና እስከ ዘላለሙ ከዚህ በኋላ ላይ አልፈልግም በፍጹም። እባክሽ አታልቅሽ። እንዳትነካኝ፣ ቆሻሻ ነሽ። ደግሞ አንድ ነገር አውቅ፣ ስሜት የሚመራ ተራ ሰው ነሽ፣ ተራ ሰው። ሃኒ ሃኒ ያኔ ናታን ናታን ተደብቀህ ነው? ናታን ፊኒ ጨረቃ፣ የት ሄደሽ ነው? የስልክ ቻርጀር አስቸግሮኝ እኮ ልገዛ ሄጄ ነው። እኔማ ሰፈር ውስጥ የማገኝ መስሎኝ ነበር፣ ግን የለም። ከዛ ቀስ ቀስ እያልኩኝ እራኩኝ። ስልክ ስደውልኝ ደግሞ ቻርጅ አልነበረውም። ተሳስተሽ እንደዚህ አይነቱን ስህተት እንዳትደግሚሽ። እኔ እኮ ያልሄድኩበት ቦታ የለም። እነ ገኒ ጋር ሳይቀር ደርሼ ነው የመጣሁት። ይቅርታ የኔ ናታን፣ ይቅር በለኝ። እኔ እንደዚህ የምርቅ አልመሰለኝም ነበር። እሺ በቃ ለእነ ገኒ ልደውልላቸው እንዳይጨነቁ። ቆየት ሄዳ ነው? መኝታ ቤትም የለችም፣ ኪችንም የለችም። ቆይ ሳትናገር የት ሄዳ ሊሆን ይችላል?
ወይ ገኒ ዛሬ እንዴት ነው የምታርጊው ነገር አለሽ እንዴ? የለኝም ፍሪ ነኝ ገኒዬ። ምን ነው ፈለግሽኝ? ወጣ ብለን እንድንመለስ ብዬ ነበር። የሆነ ማድረግ ያለብን ነገር አለ። እሺ እንችላለን። ይሄ ዳጊ ምን ሆነሃል? ለምንድን ነው እንደዚህ የምትይኝ? ደግሞ አስተያየትክ ምንም ደስ አይልም። ረፍ በቃ እንደዚህ አትይኝ። ታዲያ ካየሽ ፊትሽን አዞረሽ መቀመጥ ነው። መቼም አይኔ የተፈጠረው እኮ ለማየት ነው። አሉ ዳጊ ይሄ ተይው ገኒ፣ እንደፈለገ ይናገር። እንዴ በቃ ተሰብስበው ሀሜት ምን ይገብላችሁ? በስመ አብ ወልድ ካው እስኪ እባክሽ ዝም በይ። ደግሞ ተነሳሽ። እንደው ትንሽ አረፍ ብለን ነበር። እዛው አንድ የሽን ስትሞች አታርፊም እንዴ? አሁን ማረፉ ምን አመጣው? እስኪ ዝም በይ ሉሊት። ተራመድሽም ቁጭ አልሽም ነገር ብቻ ነው እንዴ ስራሽ? ዳጊዬ የምናደርገው ነገር ስላለ ቶሎ ቶሎ ብላና እንወጣለን። እሺ እሺ። አንተ እንዴት ነው ነገሩ? ልጅንማ የሆነ ነገር አድርገሽዋል። ብቻ የሆነ ያገኘሽበት ነገር አለ። በሱ እያስፈራራሽ ነው አይደል? ህፃን እኮ አይደለሁም። የማደርገውን ነገር ጠንቅቄ ያውቃለሁ። ወይ ጣጣ ወይ መከራዬ። ዳጊ እባክህ በጠዋቱ አትልከፈኝ። ዳጊ ቆይ ግን የምር ነው እንደዚህ እያደረክ ያለው? እሺ እኮ ነው ያልካት። እኔ ከአንቺ ጋር ምንም አይነት ንግግር የለኝም። አፍሽን ዝጊ። ዳጊ እስኪ አትቆይ። ገኒ እንኳን ትንሽ እንኳን አታሳዝንም እንዴ? በጣም እኮ ነው እያበሳጫት ያለው። አፍሽን ዝጊ። አይመለከትሽም አልኩሽ አይደል እንዴ? አንቺ አልነበርሽ እንዴ ሰው ፊት ስትሰድቢያት ስታቋሽሻት እና ከፍ ዝቅ ስታደርጊያት ነበር? ኧረ ምን ጉድ ነህ! አሁንስ አበዛኸው። እሺ ዳጊ እንዴ በቃ ዝም በይ፣ አሊያ ግን ሌላ ነገር ይፈጠራልሽ። ጎሽ ዛሬ ደግሞ አምሮብሻል። ምን የተለየ ነገር አለ? የትናንት አጽ እኮ ነኝ። ሁሌም እንደ አዲስ ቆንጆ ትሆኛለሽ። ለዛ እሺ ቁጭ በልና ቁርስ ላቅርብልህ። እኛ ልክ ስንጨርስ ነው የመጣኸው። ደህና ነህ? ደህና ዳጊ ግን ደህና ነህ? ምንድን ነው በጠዋቱ እንደዚህ የሚያኩሳት? የተናገረች ማለት እንዴ? የለም ደግሞ ምንም አልኩ። ጥሩ ምንም አለመሆኑ ነው ዋናው። ወዲህ አይመለከትህም። እንዴት አደርሽ? አለው ደህና ነኝ። እኔ የምልሽ እንዴት ነው ተሳካልሽ ነገሩ? ሴትዮዋ ሞተች? እሱን ገና አላጣራሁም። ኧረ እባክሽ ሴትዮዋ ሆዳም ነገር ነች። እርግጠኛ ነኝ እስካሁን በልታ ድብን ብላልሻለች። ምንም እንዳያሳስብሽ። እንዳፍሽ አድርገው እና ደግሞ እንዴት ነው የቃልን እህት የማግኘት እድሉ አለሽ ወይስ? አይ አሁን እንኳን እንደ በፊቱ አይደለንም። ብንገናኝ ራሱ ለእኔ ሚስጥር ምናምን ከምትነግረኝ ብትሞት ነው የሚሻላት። ወንድሟ ራሱ ገና እንዳገኝ እኮ ነው የሚያንቀኝ። እንዴትም ብለሽ ተመልሰሽ ለመስማማት ሞክሪ እሺ? አይ እንደዛ እንኳን አይሆንም። ከዚህ በኋላ ከሷ ጋር መቀራረብ ማለት ራሴን ችግር ውስጥ መክተት ማለት ነው።
ስትታይ ደፋርና ጠንካራ ትመስያለሽ። እውነታው ግን እንደዛ አይደለም። ጭራሽ እነሱ ያስፈሩኛል ትያለሽ እንዴ? ቆይ እንዴት ነው የምታስቢው? ከአንቺ ጋርና ከሌሎች ጋር ሳወራ አይተኝ እንዴት ነው ድጋሜ ጓደኛዬ ነው ስላትሽ የምትለኝ? ህፃን ልጅ እኮ አይደለችም። አይኗ በደንብ ያያል። ስለዛ ቃል ተብዬው የግድ ማጣራት ያለብሽ አንድ ነገር አለ። እሱን ችግር የለውም። በሌላ መንገድም ቢሆን ማጣራት እችላለሁ። እንዴት አድርገሽ? አሳይሻለሁ። ምን እንደፈለግሽና ምን እንዳጣራልሽ እንደፈለግሽ ብቻ ንገሪ። ከሱ የምታመጭልኝ እቃ ይኖራል። በዛ ላይ ህፃኑ እንዴትም ብዬ መያዝ አለብኝ። ሴትዮዋ ከሞተች ቦታ መቀየራቸው ስለማይቀር እሱን ለማየት አንድ ሰው ያስፈልጋል። እሺ፣ ቦታው እንዳጣራልሽ ነው ወይስ? አዎ፣ ቦታውን ብቻ ሳይሆን ሌላም ነገር እንድታጣሪልኝ ይፈልጋለሁ። ይኸውልሽ። እሺ፣ ምን? አንተ ቤቷን ብቻ አጣራለሁ። ሌላውን ለኔ ተው። ቆንጆዬ ነገር ናት። ለዛ ነው አድራሻውን ፈልግልኝ እያልኩ ያለሁት። ምን እየተፈጠረ ነው? በቃ እንዳገኝ አሳውቀኝ። ተነስተሃል እንዴ? የተነሳ አልመሰለኝም ነበር። ኧረ አልቆየሁም። አሁን ነው የተነሳሁት። ምን እያደረግሽ ነበር? አትክልቶቹን እያየኋቸው ነበር። ወዴት ልትሄድ ነው የልባበስከው? መቼ ሰራጥዬ ቤት ውስጥ አልቀመጥ። አይኔ ጨረቃ። ምናልባት በኋላ ስመለስ እንግዳ ይዤ ልመጣ እችላለሁ። የምን እንግዳ? መቼም ያን ልጅ ድጋሚ ልታመጣው አይደለም አይደል? ነው ደበረሽ እንዴ? እዚህ ቤት መምጣቱ ችግር አለው? አይ የለም፣ ግን ከቤት ውጭ ብትገናኙ ደስ ይለኛል። ማለት በቀደም መጥቶ እኮ ምንም አላደረገም። ወይ ምግብ አልበላ ወይ በደንብ አልተጫወተ። ያው በቅርብ ጊዜ አይደል የምትተዋወቁት? ይህን ያህል መቀራረባችሁ ትርጉም አይሰጥም። የሆነ ያልተዋጠልሽማ ነገር አለ አይደል? አዎ፣ በዚህ ደረጃ መቀራረባችሁ እና ከእሱ ጋር መቀራረባችን ችግሩ ምንድን ነው? የኔ ናታን፣ እኔ እኮ እንድትጎዳብኝ ስለማልፈልግ ነው። አንተ ምንም ነገር እንዲደርስብህ አልፈልግም። የኔ ሀሳቢ ሚስት፣ አመሰግናለሁ። ግን ምንም አትጨነቂሽ። ምንም አልሆንብሽም። ምንም አልሆንም አትበል። ማንንም ሰው እንደ ራስ አትቅረብ። በመጨረሻም ትጎዳብኛለህ። እንደዚህ ያልሽኝ ከልብሽ ቢሆን ምንኛ ደስ ባለ። ግን አይደለም። እሺ በቃ አትጨነቂ። ወይኔ ያቺ ጭራቅ የሆነች ልጅ ጋር ልደውልላት ነው። ሄሎ ያኔት፣ እንዴት ነሽ? ደህና ነኝ። ቃል እንዴት ነህ? ደህና። እኔ እምልሽ ፈልጌሽ ነበር። ቤት መምጣት ትችያለሽ? እናንተ ቤት? አዎ እኛ ቤት የምትችይ ከሆነ ማለት ነው። መች? አሁን ከቻልሻው አሁን ብትመጪ ደስ ይለኛል። እሺ፣ አረ ደስ ይለኛል። መጣው። በቃ አልቆይም፣ ደርሳለሁ። እሺ። ሉሊት፣ መነጋገር አለብን። ደግሞ ስለምንድን ነው የምንነጋገረው? ሁሌ እንደተነጋገርን አይደል እንዴ? ቀሉን ተይና በስርዓት አናግሪኝ። እኔ ሁኔታሽ መሮኛል፣ ሰልችቶኛል።
እንግዲህ የመረረሽ ነገር ካለ ይጣፍጥሽ ብዬ በግድ አላስገድድሽም። ምንም ማድረግ አይቻልም። ወይኔ ገነት ሉሊት እረፊ እንዴ! ስርዓት ይኑርሽ፣ አትጨማለቂ። ቆይ አላማሽ ምንድን ነው? ለምንድን ነው የምትኖሪው? ከዚህ በኋላስ እንደው ሀሳብሽ ምንድን ነው? ለምንድን ነው እንደው በቀሪ ህይወትሽ ከሰው ጋር ለመስማማት የማትሞክሪው? ምን አለበት ከሰው ብትስማሙ እንዴ? መስማማት ማን ገደለ? ገነት ተኛ፣ አይመለከትሽም። ለልትኝ ነው ደግሞ። ቆይ ሳደርግ ያየሽ ነገር አለ? አላየሽም? እና ምን ፈለግሽ? በኋላ ወለደቅሽ እንዳይከፋ። ያንቺ ነገር ሁሉም ሰው ሰልችቶታል፣ መሮታል። አርፈሽ ሰብሰብ ብለሽ ብትቀመጭ ይጠቅምሻል። አይ እንግዲህ ተኝ ወደዛ። ቆይ ልጄ ምን አድርገሽው ነው? ምን ብትዩ ነው ያልሽውን ሁሉ እሺ ብሎ የሚስማማልሽ? ልጁ ያንቺ እንጂ እኔ አይደለም። ስለዚህ ራሱን ጠይቂው። እኔም ብዬ ላስፈራራው እችላለሁ። ራሱ ፈቅሮና ወዶ ያደረገው ነገር ነው። እሺ ሉሊት፣ ጥሩ ነው፣ ጥሩ አደረግሽ። እኔ ደግሞ ምን እንደማደርግ አሳይሻለሁ። እሺ፣ እኔም ደግሞ ለማየት ዝግጁ ነኝ። እንዴ ዳጊ፣ እዚህ ምን ትሰራለህ? እንዴት መጣ? ምን ነው ቤትሽ መምጣት አልነበረብኝ? ያው አጋጣሚ ስለመጣ ብዬ ነው። እንዲሁ ናፍቀሽ እንዳይሽ እኮ ነው የመጣሁት። የኔ ውድ ወንድም፣ እኔም በጣም ናፍቀኝ ነበር። በጣም ናፍቀሽ ነበር። ነው ቁጭ በል። ዳጊ፣ ምንድን ነው ግን? ከሳብኝ ሆንከው ነገር አለ? አረ ምንም አልሆንኩም። ከተገናኘን ስላቆየን አይነሽ ነው። እሺ በቃ ቁርስ ላምጣልህ? አይ አልፈልግም። እሺ ትንሽ ጠብቀኝ፣ ሻይ ላምጣልህ? አረ ተይኝ፣ አልፈልግም። እኔ በልሽ ነው የመጣሁት። ያው ስለናፈቅሽኝ እኮ ነው። ዝም ብለሽ አውሪኝ በቃ። አቆየኝ፣ ሂጅ እመጣለሁ። ዳጊ ዳጊ፣ የት ሄዶ ነው ዳጊ? ሄሎ፣ አንተ ምንድነው ስደውል ማታነሳው? ያማል ልታስጨርሰኝ ነው? እስኪ መለፍለፉን አቁም። ባይሆን ብሩን አግኝቻለሁ። ከምርህን ነው? አዎ ከምሬን ነው፣ አግኝቻለሁ። አሁን የት ነህ? የተለመደው ቦታ። በቃ መጣሁ። እንደዛ ከሆነ ሰውዬው ጋር አብረን ነው የምንሄደው። እሺ? አረ ፍሬን ጣጣሽን እዛው ጨርሺ። እኔ እዚህ ነገር ውስጥ አትክተቺ። አንተ ያማል እንዴ? አንተም እኮ አለበት ደፋር። እሺ በቃ መጀመሪያ ነው። እሺ ሰላም፣ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እስቲ ቁጭ በይ። እሺ። ምን ነው ብቻውን? ሀኒ የለችም እንዴ? አንቺን ልጠይቅሽ ነው የጠራሁሽ። ሀኒ የት ናት? ኧረ አላየኋትም። እንዴ ከሀኒ ጋር ማውራት ካቆመን እኮ በጣም ቆየን።
ምንም ተደዋውላችሁ አታውቁም? እህቴን አላምናትም። በጣም ደግ ናት። ተደብቃ የምትደውልልሽ ነው የሚመስለኝ። አይ አልደወለችልኝም። እስቲ ስልክሽን ከፍተሽ ስጪኝ። እንዴ ለምን? አልሰጥም። ስሚኝ ያኒት፣ እኔ በስርዓት ላናግርሽ እየሞከርኩ ነው። ስለዚህ የምልሽን አድርጊ። ስልክሽን ስጪኝ። እንደዛ ማድረግ አልችልም። ተደዋውለን አናውቅም አልኩ አይደል እንዴ? ደግሞ ቆይ ምን ቢፈጠር ነው እንዲህ የምታፋጥጠኝ? አምጪው አልኩሽ። በይ ቶሎ ክፈችው። አልከፍትም። እንዴ አልሞተችም እንዴ? ሄሎ ሄሎ፣ እደውላለሁ ብለሽ እኮ ጠፋሽ። ውሳኔሽን አላሳወቅሽኝም። ወይ እደውላለሁ እያልኩ በዛው ቀረሁ። እሺ አሁን ማውራት እንችላለን ወይስ በአካል ልምጣና እንገናኝ እንዴ? አሁን መምጣት ትችያለሽ? አዎ እችላለሁ። ልጁ ተኝቷል። ሳይነቃ ደርሼ ልመለስ። እሺ በቃ ውጭና ደውይልኝ። እሺ። ኧረ ጉዴ! አንቺ ሴት ያልሞተችው ማለት ነው? አንቺ ማድረግ አንቺ ሸረለ ቁልፌን ቆልፍሽብኝ። ቀና ብለሽኝና ቁልፉን ስጪኝ። ያናገርኩሽ እኮ ነው። ቁልፌን ካልሰጠሽኝ ይሄን አልሰጥሽም። አላየሁም ወይዘሮ ሉሊት። ባይሆን ስልኬን አምጪ መልሽልኝ። ለአሮጌ ስልክ ምን ይሰራልታል? ባይሆን ቁልፌን ስጪኝ። እኔ ደግሞ ለሉሊት እጅ ምን ይሰራላታል ብዬ ከነጅሽ ነው ቆርጬ ስልኬን የምወስደው። ቶሎ አምጪ አሁን ስጪኝ። ያው በእሱ መጥረጊያ በመሰለ ፀጉርሽ ዘቅዝቄሽ ቤቱ እንዳላጸዳሽ። ለጸጉር ልታወሪ ባልሆነ ትንሽ አታፍሪም እንዴ? ጭንቅላትሽ ላይ እኮ ለምልክት 2 ፍሬ ነው ያለው። እሱም በመብራት አብርተን ካልሆነ ምንም አይታየም እኮ። ልክ ነሽ። የኔ አይነቱ ነገር የሚታየው ለጻድቆች ነው። ለእንዳንቺ አይነቱ ጭራቅ አይታይም። እንደውም የሆነ ስም አውጥቼልሽ ነበር ሳልነግርሽ። አርፈሽ ስልኬን ስጪኝ። እንዴ ስምሽን ሳልነግርሽም አልሰጥሽም። አልፈልግም። ስልኬን ስጪኝ። አይ እሰጥሻለሁ እኮ ግን አንዴ ብቻ ስሜን ንገሪኝ በይኝ። ያወጣሁልሽ። አልፈልግም በደፋሽ። አሁን ስልኬን አምጪ በይኝ ብዬሻለሁ። ኧረ ወይኔ አነፈረችኝ እኮ። እሺ በቃ ስሜን ንገሪኝ። እኔ ብቻ ነኝ እሺ በዚህ ስም ጠራሽ። ሌላ ሰው ከጠራሽ ግን ጦርነት ነው የሚነሳው። ሉሊት ትልቅ ሰው ነሽ። የምታደርጊውን ወቂና ስልኬን ስጪኝ። እንደዛ ከሆነማ እነግርሻለሁ። መላጢት ብዬሻለሁ። ገኒ መላጢት። አንቺ ወየ መላጢት። ቁልፌን ካልሰጠሽ ስልክሽን አልሰጥሽ። አንቺ ሉሊት አንቺ ነግሬሻለሁ፣ ገልሻለሁ። ስማኝ ቃል፣ ባትረዳኝም እኔ እውነቱን ልንገርህ። እኔ እዚህ ቤት መጣ የነበረው አንተን በጣም ስለማፈቅርና ሀና ጓደኛዬ ስለሆነች ብቻ ነው። እሱን ተይው። ማንነትሽን እኔም እሷን በደንብ ገብቶናል። እርምጃ ከመውሰዴ በፊት ልጠይቅሽ ብዬ ነው። ቆይ ከእህቴ ጋር ተደዋውለሽ ወይ ደግሞ አግኝተሽ አታውቂያለሽ? አይ የጋራ ጓደኛ እንኳን የለንም፣ ግን ደግሞ እሷ የምታወራቸው ልጆች አሉ። የጋራ ጓደኛ አላችሁ? እኔ እንጃ፣ እኔ በደንብ አላቃቸው። እሺ እነማን ናቸው? አይ አላቃቸውም አልኩ እኮ። እንዴት ነው የማታውቂያቸው? ያኒት እኔ በእህቴ ቀልድ አላውቅም። የምታውቂውን እንዳለ ንገሪኝ። አይ እኔ ምንም አላውቅም። እሺ ተነስተሽ ከዚህ ቤት ቶሎ ውጪ። በቃ ለዚህ ብቻ ነው የጠራኸኝ? እና ሌላ ምን ጠብቀሽ ነበር? ተነሽ ውጪ። ተመልሳ በሰላም እንድትመጣ ጸልይ። አለበለዚያ ግን ቀጥ ብዬ ወደ አንቺ ነው የምመጣው። እህቴ የት ነሽ? የት ነው የጠፋሽው? ቆይ እንዴት ሳትናገሪ ከቤት መውጣት ጀመርሽ?
እንዴት ነሽ ሃይማኖት? እንዴት ነሽ? ደህና ነሽ? ቆይ ግን ምንድነው አላማሽ እንዴ? ህፃኑ ወስደዋለሁ ብለሽ እኮ ጭራሽ ቀረሽ ወይስ ብሬ መክፈል አቅም የለሽ? አቅሙም አለኝ። አንቺ አይደል እንዴ እንዳልወስዶ የከለከልሽኝ? እንዴ እኔ መች ከለከልኩሽ? እኔ ያልኩሽ ከፍለሽ ሰጂ ነው። እኔ አልከፍልሽም አላልኩሽም፣ ግን መጀመሪያ ከዛ ማስወጣት መቻሌ እርግጠኛ አልሆንኩም ነበር። ያው ባለፈው እኮ አለቃ ስለመጣ ነው እንጂ ልንወጣ እንችል ነበር። አረ ልንወጣ እንችል ነበር አይደል? ለዛ ነው። እሻው ልጁን ለማስወጣት መቼ ይመችሻል? አንቺ ብቻ ክፍያውን አዘጋጅ። መውጣቱ ችግር የለም፣ ማንም አያስቆመንም። ስንት ነው የምትይው? ልጁን የምትወስጂበትን ነው ወይስ እኔ የምጠብቅበትን ክፍያ? የሁለቱንም። ዝም ብዬ ሳስበው ልጁ ብዙ የሚያወጣ ይመስለኛል። ስለዚህ ምን? ያው እንግዲህ ከግማሽ ሚሊዮን ብር በላይ እንድትከፍልኝ ይፈልጋለሁ። የዛ ደግሞ በአንዴ አይመጣም እንጂ ትንሽ እያልኩ ካለቃ መቀበል እችላለሁ። ላስብበት። አይ ከወላወልሽማ ይቅርብን። እሺ በቃ ተስማምቻለሁ። አንቺ ብቻ በምልሽ ሰዓት ልጁን አዘጋጅው። ምንም አይነት ቀልድና ጨዋታ አልፈልግም። እሺ ስናደድ እንዲህ በስርዓት የማወራ እንዳይመስልሽ። ህይወትሽን ነው የማከብደው። አንቺ ብቻ ክፈይ እንጂ የሚመራኝ ሰው ሳይሆን ገንዘብ ነው። እሺ በቃቸው። ቻው። የኔ ጨረቃ እንዴት ነው? ደህና ነኝ እኔ ናታን። ዛሬ ትንሽ ደብሮኛል፣ እንውጣ። ደስ እያለኝ ነው የኔ ቆንጆ። የት እንደወስድሽ ነው የምትፈልጊው? አይ ዝም ብሎ ወክ ማድረግ ብቻ ነው የፈለኩት። እሺ መጀመሪያ ግን አንድ ማድረገው ነገር አለ። እሺ የኔ ጨረቃ ብር ወስደሻል እንዴ? ማለት ምን ማለት አለው? ቀጥታ ጥያቄ ነው የጠየኩሽ። ብር ወስደሻል ወይ? ቤት ውስጥ ብር ማስቀምጥበት ቦታ ክፍት ነው። የኔ ናታን ምን ሊያደርግልኝ ወስዳለሁ ብለህ ነው? በዛ ላይ ከወሰድኩም አንተን ሳልጠይቅ አልወስድም። እኔ ያለ ምክንያት ተወስጃለሽ ብዬ ሳይሆን ምናልባት አስፈልጎሽ ከወሰድሽ ብዬ ነው የጠየኩሽ። አይ እኔ አልወሰድኩም። እና የት ሄደ? እዚህ ቤት ውስጥ የመጣ ሰው አለ? ማንም አልመጣም። እርግጠኛ ነሽ? ማንም አልመጣም? ማንም ሰው ዳጊ ወንድሜ መጥቶ ነበር፣ ግን ብሩን ሊወስድ የሚችል ሰው አልመጣም። የኔ ልጅ እንዴት ተበቀኝ? ግን ምንድነው ችግር አለ? አይ ችግር የለም። በዚህ አጋጣሚ አንድ የምነግርህ ነገር ነበር። ምንድነው? ንገሪኝ። ገኒ እንደው ዳጊ እየበጠበጠ እንደው መቀመጫ መቆሚያ ሰጥቶኛል ብለው አልስማ ቢለኝ ነው ላንተ መናገሬ። ለምን? ዳጊ ጥሩ ልጅ አይደል እንዴ? ምኑን ጥሩ ሆነው እንዴ? ገንዘብ ከየት እንደሚያመጣ አላውቅም። መጠጣትም ጀምሯል። እኔ ስናገረው ደግሞ አፋፌን ነው የሚለኝ። እሺ በቃ አንድ የፉን ነገር ላስተካክልና የሱን ነገር እንመለስበታለን። ወዴት? አይ አብረን እንፈልጋ ብዬ ነው። አያስፈልግም፣ እኔ በቃለሁ። ገኒ አንቺ ግቢ። እሺ መቼም ዳጊ ነው የወሰደው ብለህ እየጠረጠርከው አይደለም አይደል? መጠርጠር አይደለም፣ ሲጀመር ራሱ ነው የወሰደው። አሁንስ አበዛኸው። እያወራን ያለነው እኮ ስለ ዳግም ነው። አዎ ገብቶኛል። ከሱ ውጭ የመጣ ሰው ከሌለ ሌላ ማንም ሊወስደው አይችልም። አንቺም አንቺ ነሽ። ሌባ ደግሞ እንዲህ በቀላሉ ያስቀመጥኩበትን ሊያውቅ አይችልም። ይልቅ ሳያጠፋው ቶሎ ድረስበት።